እግዚአብሔር አልተለወጠም። ወደኔ የመጣውን ከቶም ወደ ውጭ አላወጣውም አለ ኢየሱስ። ስለየትኛው ውጭ ነው የምታስበው? ምን የሚሉት ዲቤት ነው እና ምንድነው የምትለኝ? አንተ በማን ነው ያለኸው? ወደ ቤተ ክርስቲያን የምትመጣው ካንተ ጋር ሰዎች እንዲስማሙ አይደለም። አሁን አብያተ ክርስቲያናት ሁሉ የክርስቶስ ኢየሱስ ሐሳብ አላት ቤተ ክርስቲያን። እኔ አይደለሁም። ኢየሱስ እጁን ቢጭንብህ ምንም ማለት መዳን በሙላት ይጠናቀቃል። ቃሉን ላከ እኮ ነው የሚለው። የሀገርን ገጽታ የሚቀይር ቃል ነው። ይቅርታ አድርጌ ለዋው እኛ ገና ነን አበሾች። ይህ ትምህርት ለኛ ያስፈልገበት ምክንያት ምንድነው? አሁን ወደ እሳቱ ስመልሳችሁ በሐዲስ ኪዳን መሰዊያ አለን ይላል የዕብራውያን ጸሐፊ። ታውቃላችሁ አይደል? ዕብራውያን 13 ላይ መሰዊያ አለን ይላል። መሰዊያ አለን ማለት ግን ጠረጴዛ አለን ማለት አይደለም። መሰዊያ አለን ማለት ከብረትና ከድንጋይ የተሰራ የሆነ ነገር አለን ማለት አይደለም። ያ ነገር ቢኖር እንኳን የሐዲስ ኪዳን እውነተኛውን መሰዊያ አይገልጥም። አሁን እኛ ጸሎታችንን የምናቀርበው ልመናችንን የምናቀርበው ምን በሚባለው መሰዊያ ላይ ነው? የአዲስ ኪዳን መሰዊያ የመንፈስ መሰዊያ፣ እሱም የጌታችን ስም ነው፣ የኢየሱስ ስም ነው። የመሰዊያ ጥቅሙ ምንድን ነው? መስዋዕቱን ማቅረቢያ ነው አይደለም? ያን መስዋዕት ደግሞ እግዚአብሔር በእሳት ይቀበለዋል ማለት ነው። በአዲስ ኪዳንስ አምልኮ ስግደት በመንፈስ ነው። እግዚአብሔር ምንድን ነው? መንፈስ ነው። የሚሰግዱለት በምን ይስገዱለት? በእውነት በመንፈስ ይስገዱለት። እንደነዚህ ያሉትን ማን ይሻል? አብ ይሻል ተባለ ማለት ነው። ኦኬ። ስለዚህ አሁን በሐዲስ ኪዳን እኛ የዳንን ወይ ደግሞ ነፍሳችንና ስጋችንን በተመለከተ ማንኛውንም ምልጃና ልመና የምናቀርብ ወደ የትኛው መሰዊያ ነው ጠጋ የምንለው? በገሪዛን ወዳለው ወይስ በኢየሩሳሌም ወዳለው? ወዴት ነው ጠጋ የምንለው? ወደ ጌታ ኢየሱስ ክርስቶስ ስም ነው። በስሜ ማንኛውንም ጸሎት አብ ለመስማት ፕሮሚስ ያደረገለት ልዩ ስም ኢየሱስ ይባላል። የኢየሱስ ስም መሰዊያ ነው። መሰዊያ ነው። በዛ ነው የምናቀርበው። ማንኛውንም ነገር በስሜ አድርጉት፣ በስሙ አድርጉት የሚል ቃል አለ። ትዝ የሚለው የት ነው? ቆላሲስ 3:16 አይደለም? ሁል ጊዜ ምናምን በመዝሙር በዝማሬ በምን ካለ በኋላ የእግዚአብሔር ቃል በሙላት ይኖርባቸው አለ አይደለም? ከዛ የምታደርጉትን ሁሉ በማን ስም አድርጉት? በጌታ በኢየሱስ ክርስቶስ ስም አድርጉት ይላል። ዛሬ አሁን መሰዊያችን የጌታ ኢየሱስ ክርስቶስ ስም። አሁን ወደ እሳቱ ልውሰዳችሁ። እነዛ ሌዋውያን እንጨት እየጨመሩ እሳት ይነዳል። አሁን እሳቱ ተቀይሯል። ዮሐንስ እንደዚህ ያለ፣ መጥምቁ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ላይ እንደዚህ ያለ። ምንድነው ያለው? እኔ በውሃ ከኔ በኋላ የሚመጣው የጫማውን ጠፍር ፈታ ዘንድ የማይገባኝ ግን በእሳት በመንፈስ ቅዱስም ያጠምቃችኋል አለ። ስለዚህ ባለ እሳቱ መጣ። እውነተኛው ሊቀ ካህናት መጣ። ከሰው ተመርጦ በእግዚአብሔር በሆነው ነገር ሁሉ ላይ የተሾመው ክህነቱ እንደ መልከ ጼዴቅ ለዘላለም የሆነ ሊቀ ካህናት መጣ። አሁን እንደነዛ ሊቀ ካህናት ምሽት ላይ እንጨት የማይሰበስበው መጣ። እንደነዛ ሊቀ ካህናት እሳት እያዳፈነ ከዛ እየጫረ የመጣ መሰዊያውን የማያደምቀው መጣ። ራሱ በእሳት ላይ የሚረማመደዋል አይደለ? ዕንባቆም እኮ እንደዛ ነው ያለ። ዕንባቆም 3 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል አለ አይደለም? የእሳት ነበልባል ነው ራሱ።
በመባረቅት በመብረቆች ላይ የሚራመድ ነውስ? በንጎድጓድ የሚናገር ነውስ? ዮሐንስም በራእይ እንዳለው የሚናገረኝን ድምፅ ለመስማት ዘወር ባልኩ ጊዜ አለ በእሳት ተከቧል። አባቴ በእሳት መቅረዞች መካከል የሚመላለስ አይኖቹ እንደ እሳት ነበልባል ናቸው። ከአፉም የእሳት ሰይፍ በሁለት ወገን የተሳለው ስለታም ሰይፍ ይወጣል። የዕብራውያን ጻፊ አምላካችን እግዚአብሔር ራሱ አለ የሚባላ እሳት ነው አለ። ስለዚህ እሳት ስትል የምድጃ እሳት እየጠራ አይደለም ማለት። አንተ ገብቶ ነው እሳት የምትለው። አንዳንዶች ግን ገና በአእምሮ ሕፃናት ስለሆኑ እሳት እሳት እያሉ ሊያጠፉን ነው ይላሉ ማለት ነው። እነሱ የሚያውቁት እሳት የሚያጠፋውን የሚያወድመውን የሚባላውን እሳት ነው። እኛ ግን ተሸጋግረናል። አሁን እውነት ነው፣ እሳት ነው፣ ይባላል። የሚበላው ግን ገለባውን። አንተ ገለባ አይደለም፣ አንተ ምርጥ ዘር ነው፣ የበኩራት አይነትን የተመረጥክ እኮ ነህ፣ ቅዱስ ሕዝብ ነህ፣ ልዩ ነህ፣ የርስቱ ወገን ነህ። እና ስለ እሳት ማሰብ እንዴት ይመጣልሃል? ስለ ጥፋትህ ማሰብ እንዴት ትዝ ሊልህ ይችላል? ወደ እኔ የመጣውን ከቶም ወደ ውጭ አላወጣውም አለ ኢየሱስ። ስለ የትኛው ውጭ ነው የምታስበው? እሳት ያለው ጥርስ ማፏጨት ያለው እኮ ከሱ ውጭ ያለውን። ወዳጄ ሆይ ለምን የሰርግ ልብስ አልለበስክም? የግብዣ ልብስ እሳት ልብስ ለምን ገባ አለው ሰውየውን። ሰውየው የሚለውን አጣ። ስለዚህ ይሄን ጥርስ ማፏጨት ወዳለበት ወደ እሳቱ አውጡት ነው ያለው፣ አግቡት ነው ያለው። አውጡት ነው። የቅጣት ስፍራ ያለው ከክርስቶስ ውጭ ያለው። አንተ በክርስቶስ ውስጥ ነው ያለው። በእኔ ያለውን አለው፣ በእኔ ያለውን እንዲያፈራ አደርገዋለሁ አለ። አንተ ስለ የትኛው ተቆርጦ ስለሚጣለው ቅርንጫፍ ነው ተጨንቀ ዝም ብለህ የምትከራከረው? ምን የሚሉት ዲቤት ነው? አንተ በማን ነው ያለኸው? በክርስቶስ። ታዲያ ምን አገባ? ወደ እሳት ስለሚወረወረው ስለ ገለባው ስለ ምናምን ምንድነው የሚመለከት? ተቆርጦ ስለሚጣለው። እኔ የበረሃ ወይራ ሆኜ ሳለው በልስኪ እግዚአብሔር በክርስቶስ ኢየሱስ አድኖኛል። ስለዚህ በጸጋ መጥቼ ግንዱ ውስጥ፣ ግንዱ ማለት ይሄ አይሁድ የሚዘረዝሩት አለ አይደለ? የዳዊት ልጅ የአብርሃም ልጅ ምናምን የሚለው የዘር ሐረግ አለ። ግንዱ እሱ ነው። እዛ ውስጥ መተህ ተሰካ። እንደማ እንደ ሩት፣ እንደማ እንደ ረዓብ። እነሱ አሕዛብ በእግዚአብሔር መንግሥት ውስጥ በዚህ ግንድ ውስጥ እንደሚገቡ ማሳያዎች ናቸው። ስለዚህ እኔና እናንተን ጸጋው በእምነት አድኖናል። ስለዚህ ስጋት የለብንም፣ ስቃይ የለብንም፣ መከራ የለብንም። እና ምንድነው የምትለኝ? ምንድነው የምትለው? አለቀ። ስለዚህ ተቀየረ። ዮሐንስ እንደዚህ አለ፣ ከኔ በኋላ የሚመጣው አለ ከኔ በፊት ነበረ አለ። ዓለም ሳይፈጠር የነበረ ነው። በዮሐንስ ዘመን ያለ ነው። ደግሞ የሚመጣው ነው። እሱ አልፋና ኦሜጋ የሚባለው እሱ ነው ማለት ነው። እሱ በእሳት አለ። እሳቱ ምንድነው የሚያደርገው? ምን ያደርጋል? ምንድነው የእሳቱ ስራው? ሁለት አይነት ነው ስራው። ገለባውን ይበላዋል፣ ኃጢአትን ይበላዋል፣ አላስፈላጊውን ይበላዋል። እርጥቡን ገል ደግሞ እርጥቡን ሸክላ ደግሞ ያጠነክረዋል። በእጆቹ የተሰራን ሸክላዎች ነን። እግዚአብሔር ለውርደት ሳይሆን ለክብር ነው የሰራ። እንግዲህ ለክብር የተሰራ ማንኛውም ሸክላ እሳት ያስፈልገዋል። በእሳት ሳይተኮስ ሸክላ ሆኖ በነገስታት ቤት ውስጥ ይሄ ኮሞዲኖ ውስጥ ምናምን ሊቀመጥ የሚችል የለም። እኛን ለክብር እግዚአብሔር ይፈልገናል። ስለዚህ አዲስ ፍጥረት ነን። ኢየሱስ ክርስቶስ ከሙታን በመነሳቱ የእግዚአብሔር ልጅነታችን ተረጋግጧል። አሜን። ስለዚህ ወደ ሰማይ እሄዳለሁ አለ፣ እሳት እልካለሁ አለ። በቃ እሳቱ አስፈላጊ ስለሆነ ነው። ስለዚህ ከሞት በተነሳ በ50ኛው
ባረገ በ10ኛው ደቀ መዛሙርት በአንድ ቤት ውስጥ እያሉ እነዚህ በክርስቶስ ኢየሱስ ያመኑቱ በአንድ ቤት ውስጥ እያሉ እነዚህ መስዋዕቶች ናቸው። ራሳቸው መስዋዕቶች ናቸው፣ ለአብ የሚቀርቡ ናቸው። ስጋችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር ቤተ መቅደስ ነው አለ። የእግዚአብሔር መኖሪያ ነው አለ። በሌላ ስፍራ ደግሞ ብልቶቻችሁ የማን ናቸው አለ? የክርስቶስ ናቸው። ስለዚህ ክርስቶስ ራሱን ለእግዚአብሔር እንዳቀረበ እኛም ራሳችንን እናቀርባለን። ቅድስና እናቀርባለን፣ ንጽህና። ያ በሌዋውያን ላይ የታዘዘው ለሌዋውያን በማስጠንቀቂያ እኔ ቅዱስ ነኝና እናንተ ቅዱሳን ሆኖ እናንተ ንጹሃን ሆኖ እናንተ ተለዩ ያለው ቃል ዛሬም ለኛ ይሰራል። እናንተ እኮ አለ ከጨለማ ወደሚደነቅ ብርሃን የወጣችሁ አለ የእርሱን በጎነት ትናገሩ ዘንድ የተመረጠ ትውልድ። የተመረጠ ማለት ቅዱስ ማለት ነው፣ ልዩ ማለት ነው። ለእግዚአብሔር የተመረጠ ቅዱስ ትውልድ ናችኋል። የንጉሥ ካህናት ናችኋል። የንጉሥ ካህናት ዱዋሊዝም ፕሮፌሽን ማለት ዱዋሊቲ ነው። ንጉሥም ነህ፣ ምድርን ትገዛለህ። ካህንም ነህ፣ ሰዎችን በወንጌል ከእግዚአብሔር ጋር ታስታርቃለህ። ስለ ክርስቶስ መልእክተኛ ነህ ማለት ይሄ ሰው ያልሰጠ ሰማይ የሰጠ በማህተም የተረጋገጠ እውነተኛና ማንም ሰው የማይቀይረው ያንተ ሀብት ነው። ካህን እንደመሆነ መጠን ካህናት በቅድስና ሊኖሩ ግድ ስለሆነ ራስህን ከዚህ ዓለም አመፃ ለይተህ ትኖራለህ። ካህን እንደመሆነ መጠን ካህናት ሰዎችን ወደ እግዚአብሔር እንደሚያቀርቡት አንተም ወንጌል መስክረህ የምስራች ተናግረህ ኢየሱስ ጌታ ነው ብለህ ሰብከህ ሰዎችን ወደ እግዚአብሔር ታመጣለህ። ደግሞም ንጉሥ ክርስቶስ እኮ ገና በዳዊት ዙፋን ላይ ነው የተቀመጠ። በሥጋ ዳዊት አባቱ ነው። እግዚአብሔር አምላኩም የዳዊት የአባቱን ዙፋን ይሰጠዋል። በዳዊት ዙፋን ላይ ይቀመጣል። ጌታ ይመጣል፣ ምድርን ይገዛል። ዓለም በክርስቶስ ኢየሱስ ትጠቀለላለች። እሱ ሲነግስ እኛም ከሱ ጋር አብረን እንነግሳል። ስለዚህ ሊመጣ ላለው ክብር አንተን በእሳት ማጥራት የእግዚአብሔር ሐሳብ ነው። አንተ ላይ የሚመጣው እሳት አንተን ለክብር ሊያበቃል። ስለዚህ ድንገት እንደሚነጥቅ አውሎ ንፋስ አለ። የሚነጥቅ አውሎ ንፋስ ማለት ልክ ንስር መጥቶ ጥጃ የሚያክለውን ይዞት እንደሚሄድ ማለት። የመጣው ክብር የሚነቀንቅ ክብር ነው። ዝም ብሎ ሽው እልም ውልብ የሚል አውሎ ንፋስ አይደለም። ነፍሷል አልነፈሰም ምትል አይደለም። የተረጋገጠ የተገለጠ ምናልባትም ጣራ ከነቀለ በዘመኑ ጣራ የሚነቅል ግድግዳ ውስጥ ሆነው ሃሌሉያ ኢየሱስ ያድናል፣ እሺ ቅዱሳን እንዴት ናችሁ፣ መልካም፣ ይሄ የዛሬ አምልኮ በጣም ዝማሬ እንዲሉ አይደለም። የእግዚአብሔር አውሎ ንፋስ ግድግዳ ያፈርሳል። ወደ ዓለም ሁሉ የሚልክ ነው። ወደ ዓለም ውጣ ነው። በር ዘግተህ መቀመጥ ታሪክ እንዲሆን ነው። ተሰብስበ መሟማቅ ታሪክ እንዲሆን ነው። 20 ከነበርክ 30 ከነበርክ 60 ነን። እግዚአብሔር ይመስገን የኛ ቸርች 1000 ሜምበር አላት እያልክ እንድትኩራራ አይደለም። ወደ ዓለም ሁሉ የሚያወጣ እሳት ነው የተለቀቀል። እና ተቀምጠው ሳሉ በአንድ ልብ ሳሉ ሲጸልዩ ሳሉ ይገርማል። ራሱ እሳቱ ምን ይፈልጋል መሰለ? አንድነት፣ እውነት፣ ሐሰት፣ አንድነት። ምክንያቱም እሳት የሚባለው አንድ እንጨት አስቀምጠ 100 ክብሪት እየጫርክ የማይነደውን ለማንደድ የምትጣጣርበት ህይወት አይደለም። እንዲነድ ከፈለክ ብዙ እንጨቶች አድርግ፣ ስንጥርጣሪ ታደርጋል። እሱ ነው የሚነደው። 120 የሚሆኑ ሰዎች አንድ ቤት ውስጥ አሉ። ምንድነው ለብቻ ተገንጥለ ወተ ቀባኝ እሳት ምትለው ምን ሆነ ነው? ምን ሆነ ነው? ችኩልም ቢሆን ፈጣንም ቢሆን የሚንቀዠቀዥም ቢሆን ከጴጥሮስ ጋር ይሻልሃል። እሳት የሚጠራ
የነጎድጓድ የቦኤኔርጌስ ልጆችም ቢሆኑ ዮሐንስ ባለበት ይሻላል። ቁጡ ሰውም ቢሆን ስነ ስርዓት ያዙ እያለ ስለ ሕግ የሚያወራም ቢመስል ያዕቆብ ባለበት ይሻላል። ሉቃስ ባለበት ይሻላል። ሁሉ በአንድነት ሳሉ ይላል። ይኸውልህ ጌታ ኢየሱስ ዋና ሰርቶት የሄደው ነገር ጠላት ያልቻለው ነገር ዩኒቲ ነው። ዩኒቲ የቤተ ክርስቲያን አንድነት። ዮሐንስ 17 ላይ ሲጸልይ እንዲህ አለ፣ አባት ሆይ እኔና አንተ አንድ እንደሆነን እነሱም ከኛ ጋር በአንድ ፍጹማን እንዲሆኑ እኔ ባንተ አንተ በኔ እንዳለ እነሱም በእኛ አጠላልፎ አወሳስቦ እሱን ከኛ እኛን ከሱ መለየት እንዳይቻል በኢየሱስና በእኛ መካከል ንፋስ እንዳይገባ ይላል አንዳንድ ሰው። ንፋስ እንዳይገባ አድርጎ ነው እኛ በሱ ውስጥ እሱ በእኛ ውስጥ አንድነት። በሰይጣን መንግስት ውስጥ የሌለው ነገር ምንድን ነው? አንድነት የለም በእነሱ መንግስት ውስጥ ማለት። በእግዚአብሔር መንግስት ውስጥ ያለው ልዩ ነገር ምንድን ነው? አንድነት። ሶስት አካላት አንድ አምላክ፣ አብ ወልድ መንፈስ ቅዱስ ግን አንድ አምላክ። ስለዚህ ቤተ ክርስቲያንስ በአንድነት እንድትሆን ደግሞ አንዲት ቤተ ክርስቲያን ናት። አንዲት ናት። አንድነት ዩኒቲ። የሚከፋፍላችሁ የሚለያያችሁ የተቆረጠ ይሁን። ሐሳብ ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ መንፈስ ሊሆን ይችላል፣ ግን የተቆረጠ ይሁን። በአንድነት ሳሉ አለ። ከዛስ በአንድ ልብ። አንድ ልብ ይባላል። አንድ ልብ ማለት አንተና እኔ ተስማምተን ላይሆን ይችላል። መቼም አንስማማው። አንተ የምትፈልገው ሌላ ነው፣ እኔ የምፈልገው ሌላ። አንቺ የምትፈልገው ሌላ ነው፣ እሷ። መዝሙር እንኳን እየተዘመረ አንድ አይነት ፍላጎት የለን። ከልዩ ልዩ ከነገር ከቋንቋ ከወገን ዋጀን አይደለም። የዋጀን እኮ ጨፍልቆ እንደ ሳሙና አንድ አይነት ሊያደርገን አይደለም። ልዩ ልዩ ግን አንድ አይነት። ልዩ ልዩ ግን አንድ አይነት በሉስ። ልዩ ልዩ ግን አንድ አይነት። ልዩ ልዩ የሚያሳየው ምንድነው? ከህዝብም ከአሕዛብም ቤተክርስቲያንን መጥራቱን። አንድ አይነት የሚያሳየው ማን መሰል? የልጁን መልክ ሞልዱ እሱ ነው። በቃ ኢየሱስን የሚመስል ነው ማውጣት የሚፈልገው። ከዛ ልብስ የተባለው ምንድነው? አንድ ልብ ነዋ። ያስ ልብ we have the mind of Christ ያለውን እኛ የማን ልብ አለን? የክርስቶስ ልብ አለን። ስለዚህ 100 የተከፋፈለ ልብ ይኖራል። ሳትወድ በግድ ሙዚቀኞቹ አንድ ዝማሬን ለማምጣት የግድ የራሳቸው ሙያ እንዲወጣ እጀ ሰባራም እንዳይሆኑ እንደሚስማሙት ሁሉ እንዲያምርበት የሚፈልግ ሁሉ ከክርስቶስ ጋር ይስማማ። ወደ ቤተ ክርስቲያን የምትመጣው ካንተ ጋር ሰዎች እንዲስማሙ አይደለም። ፍጥረት ከተስማማበት ምድርና ሰማይ ከተጋጠመበት ከአንዱ ልብ ጋር ለመስማማት የጌታ ፈቃድ ይሁን ብለን ዝማለን ይላል። ምን ማለት ነው? ጳውሎስ ወደ ኢየሩሳሌም መውጣት ፈልጓል። እነሱ ደግሞ በነቢይ ኢየሩሳሌም ከሄደ እንደሚታሰር ያውቃሉ። እሱ ሊሄድ ሲል እነሱ አትሄድብን ሲሉ ማን ነው ዳኛ የሚሆነው? የጌታ ፈቃድ። ዕውቀት፣ ፈቃድ፣ ስሜት በልብ በአእምሮ በክርስቶስ። ስለዚህ ከጌታ ፈቃድ ጋር እንስማማ። ከጌታ ፈቃድ ጋር የማይስማማ ማንኛውም ተቆርጦ ይጣላል። ከክርስቶስ ትምህርት ጋር የማይስማማ ተቆርጦ ይጣላል። ስለዚህ በአንድ ልብ ሳሉ ከዛ ሲጸልዩ አለ። ሃሌሉያ! እየጸለዩ እሳት የሚፈልግ ሰው አለ የሚፈልግ አለ ይሄን እሳት። ስለዚህ የተበታተኑ እንጨቶች አንድ ላይ እንጠጋጋ፣ እንሰብሰብና ሬዲ እንሁን። እሳት ልጣል ሲል አንድ ነው ያለው። አይተን እዛ ተፈነጣጥ ልዩነት እሳቱን ያመጣ። አሁን አብያተ ክርስቲያናት ሁሉ አንድ በሚያደርጋቸው በክርስቶስ ኢየሱስ አንድ ቢሆኑ እግዚአብሔር ሰማይ ቀዶ የመጨረሻውን ዝናብ ይለቀዋል። ሪቫይቫል የሚባለው እውነተኛው የቤተ ክርስቲያን መነቃቃት ከሰማይ በሚለቀቀው እሳት ነው። የሆነ ወፍራም ሰውዬ ተነስቶ ዘራፍ ስላለ ሪቫይቫል አይሆንም።
የሆኑ ብዙ ሰዎች ተሰብስበው ደግሞ እንዲህ አይነት መዝሙር እንድዘምር ስላሉ ሪቫይቫል አይሆንም። ይኸውልህ እንጨቱ ላይ የመጀመሪያውን እሳት የጣለው እግዚአብሔር። ስለዚህ እኛ ተሰብስበናል እንበለው። ጌታ ሆይ ይሄው ተሰብስበናል እንበለው። እርጥብ የሆነው ደግሞ እንዲደርቅ ወይ ደግሞ የተለየው እንዲጠጋጋ እንፈልግ። ያን እግዚአብሔር ይጥላል እሳት ይጥላል። ከዛ በኋላ የሚሆነውን ታውቃላችሁ አይደለም? እሳቱ ከመጣ በኋላ እንደ ሌላ ነው የሚያደርገው። አንዳንድ ሲነዳ አይታችኋል። አንዳንድ እንጨት ያ ነው እንዴ ጌታ ሆይ ያ እንጨት ነው እንደሚነደው። ጥሩ እንጨት ነው ወዳጆቼ። እኛ እንጨት አይደለንም፣ ሰዎች ነን። እንጨቱ ለመንደድ ተፈጥሮ ወይንም የእሳቱ ኃይል ብቻ ይበቃል። ከገባ ይነዳል። እኔና እናንተ እኮ እንዳንነድ መሆን እንችላለን። ቤት በኩል በቃ እምቢ ማለት ትችላለህ። አንዳንድ ሰው ግግም ምንም አያረገኝም መንፈስ ቅዱስ ኧረ የሚባል ነገር የለም። ተጣሙ ሲባል አንዳንድ ሰዎች ናፍቆ ሲባል ራሱ በፈለገው መልኩ ያገኘኝ እንጂ እኔን ለመንፈስ ቅዱስ ሲሆን ነው እንደዛ የምትለው። የራስህ ፍላጎት የራስህ መንገድ እኮ አለ በራስህ እግዚአብሔር ሳይፈቅድልህ የምትሄደው። አሁን መንፈስ ቅዱስ ሲሆን ለምንድን ነው እግዚአብሔርን አስገዳጅ ኃይል የፈለግከው እንዴ? አንተን እኮ እግዚአብሔር ባሪያ ሊያደርግህ አይደለም እኮ ያዳነ ልጅ። የልጅ ደግሞ መብት አለ። ሲፈልግ ከአባቴ ጋር እኖራለሁ ይላል፣ ሳይፈልግስ አካፍለኝ ሄዳለሁ ይላል። ይሄ ማለት ነፃ ፈቃድህን ነው እግዚአብሔር ያረጋገጠል። በአዲስ ኪዳን እኮ እግዚአብሔር የሆነ ነገር አላረገም፣ አስገድዶ አይደለም። ብትወድ ታምነዋለህ፣ ባትወድ ትክደዋለህ። መንፈስ ቅዱስም የሚባለው በልብህ ነው የሚነደው። ከተጠማ ያረካሃል፣ ከራበ ያጠግብሃል። አለበለዚያ መጥቼ እኔ እጄን ስለጫንኩልህ ምንም ነገር እኔ አይደለሁም። ኢየሱስ እጁን ቢጭንብህ ምንም አትሆን። እና ልብ የሚባለው ቀላል እንዳይመስል። ያ ማለት ፈቃድ በቃ ይሄ ሰማሁት የእግዚአብሔር ቃል ነው። ኦኬ ለዚህ ደግሞ ራሴን ላዘጋጅ ብለህ ነገሩን በየጊዜው መጠማት ማለት ምንድነው? የነፍስ መጠማት፣ ነገሩን መፈለግ ማለት። የምትፈልገው እንዴት ነው? በተነገረ ቁጥር። አሁን ስለ መንፈስ ቅዱስ ሲነገር፣ ስለ እሳቱ ሲነገር ከትላንትናው ይልቅ ዛሬ ትንሽ ከፈት ብሏል ልብህ። እውነት ሐሰት ይሄ ሁሉ ሆኖ ደግሞ ልብህ ካልተከፈተ እግዚአብሔር የሆነ ወንድሜ እኔ እግዚአብሔር ይሁነው ነው ምለው። አንዳንድ ሰው ለመንፈስ ቅዱስ አደራረግ ለአሰራሩ ዝግ ሆኖ ሁሌ ራሽናሊስት፣ ሁሌ በምክንያት ይሄ እኮ እንዲህ ስለሆነ ነው፣ እንዲህ ስለሆነ እንደዚህ ስለሆነ ይሄን ፍልስፍና ይሄን ሎጂክ የሰጠህ የመጀመሪያው ሰውዬ ታሪኩን ብታውቀው አብዶ ቀውሶ ያለ እግዚአብሔር ሕይወት ባዶ ሆናበት መቃብር የገባውን ወፍራም መጽሐፍ እያነበብክ ነው የምትሰቃየው። ኢየሱስ ያድናል። ኢየሱስ ያድናል። በወንጌል ሞኝነት የሚያምኑትን እግዚአብሔር ሊያድን በቃ ፈቃዱ አይሻለም? ደረቅ ቃል ይዘ ወገኖቼ ዛሬ የምንማረው ትለንትን ነው። ቋቋቋ የሚል ቃል ከዛ ትጨርሳለህ። ከዛ የመጀመሪያ ቀን ስትሰማ አይገርምም? የእውቀቱ ብዛት። እውቀት ምን እንደሚያደርግ ታውቃለህ? አንገትን ብቻ ነው የሚያስነቀንቀው። መንፈስ ግን የተራራ መሰረት ያናውጣል። በቃ ነቅንቃ እንዴት አይነት ግሩም ሰው ነው ትላለህ እንዴ? ሐዋርያትን ተመልከት፣ ፊደል የማያውቁ ናቸው። ጴጥሮስና ዮሐንስ የሐዋርያት ሥራ ላይ ፊደል አያውቁም፣ መሃይሞች ናቸው። እሳቱ ከመጣ በኋላ ግን ሰዎቹ አሁን ፕሮፌሰር ነኝ የሚል ዶክተር ነኝ የሚል አሳ አጥማጁ ጴጥሮስ የጻፈውን መልእክት እኮ ሪሰርች ሰርቶ ነው እኮ ፒኤችዲውን የሚይዘው። መሃይሙ ዮሐንስ የጻፈውን ራእይ ዮሐንስ አጥንቶ እኮ ነው ምሁር የሚሆነው። የእግዚአብሔር መንፈስ ሕፃናትን ጠቢባን ያደርጋል፣ አስተዋዮች ያደርጋል። የእግዚአብሔር መንፈስ የእግዚአብሔር እሳት መንፈስ ቅዱስ ድንገትም ይላል። ይኸውልህ ድንገትም አንድ ላይ ናቸው፣ አንድ ልብ ናቸው። ሲጸልዩ ሳለ ነው የሚል ሶስቱን ስቴፕ እንዳትረሳ። አንድ ላይ የሚያደርግህ የጋራ ዓላማ ሲኖር ብቻ። የጋራ ዓላማ ከሌለማ በላንተም በፊና ምሳ ሰዓት እንገናኝ እዛ ትባባላል። አውሎ የሚያሳድረን የጋራ ዓላማ አለ።
በየዕለቱ በየሳምንቱ የሚያሰባስበን የጋራ ዓላማ አለ እንጂ አንድነት ማለት አንድ ቤት ውስጥ መዝጋት ብቻም አይደለም። የጋራ ነገር አለ። እኔ የጋራ ነገር አለኝ በል። ተነጥዬ የማልቀርበት የጋራ ነገር አለኝ። የማልገነጠልበት የጋራ ነገር አለኝ። አይታል አንዳንዴ ሰዎች ከእግዚአብሔር ቃል ዕውቀት ነፃ ሲሆኑና አንዳንዴ ስንፍና ሲገባ ከወንድምህ ጋር ጉዳይ የሌለ ይመስላል። እኔም በቤቴ አንተም በቤትህ አይደለም። ክርስትና የጋራ አብሮ የሚያራምደን ነገር ልክ እንደ መኪና ጎማ። መኪና ነው ያልኩ፣ መኪና ጎማ አራት ጎማው ግድ ነው። አብሮ ለመሄድ አራት ጎማው ግድ ነው። በቃ አንዱ ሊቀንስ ይችላል አይደል? ከሶስቱ በቃ ሶስቱ ተሸክመው እስከ ጎሚስታን ቢሆን ይዘውት ለሄዱ ግድ ነው። የወንድሜ ከኔ ጋር መኖር ግድ ነው በል እስኪ። እንደ ተነፈሰም ወንድም ካንተ ጋር መኖሩ ግድ ነው። እንደ ተነፈሰች እህት ካንተ ጋር መኖሯ ግድ ነው። በቤተ ክርስቲያን ይኸውልህ አንተም የራስህ ምን ይቀርብኛል ምትለው የዱርዬ ዕቁብ አይደለም። በደም የመጣ ነው። መሲህ የተሰዋበት ነው። ሌሎች ሁሉ መሰረት ሲጥሉ፣ ሌሎች ሁሉ በአሸዋ በሲሚንቶ ራእዮቻቸውን ሁሉ ቤት መሰረት ሲጣል ከዚህ ውጪ መሰረት ይጣላል በድንጋይ በሲሚንቶ በምናምን። ራእይ ራሱ ሲቀረጽ እኮ ተሰብስበው የሆነ ነገር ተነበው ሪቫን ቆርጦ በጭብጨባ ነው። ይሄ ራእይ ግን እንደዛ አይደለም። መሰረቱ የደም ነው። ቀራንዮ ላይ ተጨብጭቦለት አይደለም፣ ተወክቶ ነው። ጎኑ ተተርትሮ ነው፣ ተገርፎ ነው፣ ደም ተፍቶ ነው፣ ተነጫጭቶ ነው። ይሄ ነው አንድ ያደረገን፣ ይሄ ነው ያጠጋጋን። ይሄን ተጨው ልሂድ ትላለህ፣ ይሄን ልተወው ያስብልሻል? አያስብልም። በአንድነት ሳሉ ከዛ በአንድ ልብ ምንድን ነው? የክርስቶስ ኢየሱስ ሐሳብ በእናንተ ደግሞ ምን ይኑር? መጽሐፍ እኮ ነው። በክርስቶስ ኢየሱስ ያለ እግዚአብሔር ሐሳብ በእናንተ ደግሞ ምን ይበል? ይኑር። በቃ የክርስቶስ ኢየሱስ ሐሳብ አላት ቤተ ክርስቲያን። ከመቀጠሉ ውጭ አማራጭ የላትም። በቃ በዚህ ሰዓት ነው ሰማይ ልውረድ አለ። ኢየሱስ ደሙን ይዞ ገባ። ምን ማለት ነው? ምን ማለት ነው? የሥነ መለኮት መምህራን ቤተ ክርስቲያን ማለት ለኢየሱስ በምሳሌ ነው። ምሳሌው ምን ያህል ይገልጻል አይገልጽም የሚለውን አላውቅም። ኢየሱስ የ3 ዓመት ትምህርቱን አጠናቆ ለአባቱ ያቀረባት የመመረቂያ ፔፐር ናት። አብ አየና ፐርፌክት ወደደለት። ቤተ ክርስቲያን ወደደለት። ፐርፌክት ናት። ነውር የለባትማ። የፊት መጨማደድ የለባትም። በቃ ጸድቋላል። ሃሌሉያ። ያኮ ስለሆነ ነው ለመጽደቁ ማረጋገጫ መንፈስ ቅዱስ ተላከ። ቤተ ክርስቲያንን ተቀበላት ማለት ነው ሰማይ። ያን ጊዜ ያ አውሎ ነፋስ የእሳት ነው። የእሳት ምላስ መጣና ወረደባቸው አለ። ወረደ። በቃ ሰዎቹ ሌላ ሆኑ። የመጀመሪያው እሳቱ ምንድነው የሚያደርገው ማለት ነው? የሆነ ተፈጥሯዊ ቅርጽህን ይቀይረዋል። አንተ አሁን በክርስቶስ ኢየሱስ መንፈስ አዲስ ፍጥረት ነው። ስጋው ግን አሮጌ ነው። አዲስ ፍጥረት ነኝ ስትል ለምን እንኳን እንደምትናገረው ማወቅ አለብን። ስጋያዊ አዳም ነው። ዛሬም ዘራፍ ይላል፣ ዛሬም ተጠቃው ይላል፣ ዛሬም በጣም የሆነ ገና ነው ስጋ። አሁን እኮ በቀብዲ ነው የምታኖረው። ተው እንጂ የእግዚአብሔር ቃል እንዲህ ይላል ስትለው ከሰማህ ለዛው። ጳውሎስ ግን በጣም አመፀኛ ነው ብሏል። እሱ የሚወደው ምንም መጎሰም ነው። እየረገጥከው ዝም በለው። ያማረውን ሁሉ አሰጠው፣ የፈለገውን ሁሉ አሰጠው። አይፈቀድም በለው፣ ኖ በለው። እየተናደደ እያጉረመረመ ነው የሚኖረው። ዛሷይ ብዙዎቻችን በስጋ የምናጉረመረመው እኮ የአሮጌው ሰው ስጋ ነው ያለው። አዲሱ ሰውማ በውስጥ ነው ያለው። አዲሱ ሰው መንፈስህ ላይ ነው የተከናወነው። እዚህ ታቆየዋል። ይሄስ ገና ነው። ትንሣኤም ይባላል። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን የሚለብስበት ቀን አለ። ያን ጊዜ ነው። ከትንሣኤ በኋላ እንደዚህ አያጉረመርምም፣ እንደዚህ አይለግምም። ትዕቢቱ ይተነፍስለታል።
አዲስ ይሆናል። አዲስ ነው የሚሆነው፣ ሌላ ነው የሚሆነው፣ ማታቀው ነው የሚሆነው ማለት ነው ስጋ። እስከዛ ድረስ በእግዚአብሔር ቃል ነፍስ ታስተዳድረታለህ። እንደዛ ነው የሚሆነው። ግንሳ የአዲሱ ሰው የውስጡ ማንነት በመንፈስ ቅዱስ እሳት ሲሞላ ትንሽ ይለቅለታል፣ ለቀቅ ያደርግለታል። አንዳንዴ እናንተ ከእናንተ የተረፈውን ፍርፋሪ እንደምትሰጡ አይ ብላ በቃ እኔ ጠግቤያለሁ እንደምትሉ የነፍስህ ፈቃድ ነፍስህ በእግዚአብሔራዊ ዕውቀት እየተሞላች ስትሄድ ስጋ ላይ ተጽዕኖ ታመጣና ስጋም ባሪያ ሆኖ ሳለ እንደ ልጅ አክት ያደርጋል። ባሪያ ሆኖ ሳለ እንደ ልጅ አክት ያደርጋል። እንደ ልጅ አክት ያደርጋል። በኋላ ታዞ ምናምን ፈቃድ ፈጽሞ ሲሄድ እግዚአብሔር የትንሣኤ አካል ያለብሰውና ፍጹም ይሆናል። መዳን በሙላት ይጠናቀቃል። ያን ጊዜ ይሄ ስጋ ነው፣ ይሄ መንፈስ ነው፣ ይሄ ነፍስ ነው፣ ይሄ አትልም። እረኛው አንድ ይሆናል፣ መንጋው አንድ ይሆናል። በሙላት እንገባለን ማለት ነው። እስከዛ ድረስ ጥቂት ነገሮች አንድ ሶስት ነገሮች እነግራችሁና እጨርሳለሁ። የእሳቱ ጥቅም ከፍተኛ ነው። እሳቱ ለአማኞች ሕይወት ያስፈልጋል። መንፈሳዊ ሕይወት አንደኛ በየጊዜው በእግዚአብሔር ቃል እንድንሞላ ጌታ ዛሬ ያስተምረናል። የእሳቱ መኖር በቃ ምንም አያነጋግረንም አይደል? እሳቱ ያስፈልጋል። ኦኬ። ስለዚህ እሳቱ መንፈስ ቅዱስ ጌታ የለቀቀልን እሱ ነው ማለት ነው። እሱ ያስፈልገናል። እሳቱ እንዲቀጥል ለምሳሌ መንፈስ ቅዱስን ጌታ ኢየሱስን ያመንን ቀን ተቀብለናል አልተቀበልንም? ያልተቀበለ አለ? እስቲ የተቀበለ እጁን ያሳይ። መንፈስ ቅዱስን የተቀበለ በመንፈስ ቅዱስ የተጠመቀ ማለት ነው። እሺ፣ በመንፈስ ቅዱስ የተጠመቀ መጠመቅና መሞላት ደግሞ ይለያያል። መጠመቅ አንድ ጊዜ ነው፣ በቃ ያገኘህለት ተጠምቃል። መሞላትስ በየዕለቱ ነው። ልክ መኪና ጎማ ሲተነፍስ በተነፈሰ ቁጥር እንደምታስሞላው የመንፈስ ቅዱስ ሙሊት በየጊዜው ነው። አሁን እየተሞላችሁ በምጸልዩበት ሰዓት እየተሞላችሁ ነው። ሙላቱ ያስፈልጋሉ። ለዛ ነው አንዳንድ ክርስቲያኖች ድሮ በነበሩበት ደረጃ ዛሬ የምታገኛቸው እየተሞሉ አይደለም። ቤተክርስቲያን ደርሰው እየመጡ ነው፣ ወይ ደግሞ መጽሐፍ ቅዱስን ለእውቀት እያጠኑ ነው። የሚሞላ ሰውማ በየጊዜው እየተቀየረ ነው የሚሄደው። በየጊዜው ኃይሉ እየታደሰ ነው። እንጨት በጨመርክ ቁጥር እሳቱ እየጋመ እንጂ የሚሄደው እየደበዘዘ አይሄድም። አንድ ሰው ከቀዘቀዘ ከደበዘዘ እሳት ያስፈልጋል። እሳት ማለት ደግሞ መጥቼ ጆሮ ላይ እሳት ምልብህ አይደለም፣ እውቀት ነው፣ መንፈሳዊ እውቀት ነው። አሁን ስለ መንፈስ ቅዱስ ስትረዳ ስለ እሳቱ ስታውቅ ከዛ ያን እውቀት እንዴት አንተ አፕላይ እንደምታደርገው ሲገባ ሁሌ እየጨመርክ ነው የምትሄደው። የመጀመሪያው እሳቱ ባንተ ውስጥ እንዲሄድ ንጹህ የእግዚአብሔር ቃል በየዕለቱ ያስፈልጋል። አሜን የሚል ሰው አለ? በየዕለቱ የእግዚአብሔር ቃል ያስፈልገኛል የሚል ሰው፣ ትላንትና ሰምቻለሁ ዛሬ አልሰማም የማይል ሰው አለ? እንደኔ የሚርበው በነገራችን ላይ እኔ አገለግላለሁ ሰብካለሁ እንጂ በጣም እኔ በህይወት ዘመኔ የምራበው የምጠማው የምደሰተው የምናፍቀው አንድ ነገር ቢኖር ቃል ስለ ደረቅ ቃል አይደለም፣ መገለጥ ያለው ቃል ልክ እንደ ፓራሹት የሚከፈት የሆነ አይኔን የሚያበራልኝ የሆነ ነገር እሱ ማለት ለኔ እስማ አንዳንድ ጊዜ እናንተም ባረገኝ እላለሁ። እኔ ቆሜ እዚህ ስናገር ቁጭ ታድሏል በእውነት እላለሁ። ባጠገቤም ስላሉ ሰዎች እግዚአብሔርን ስለነሱ ነው እግዚአብሔርን ማመሰግነው። እኔ እንዲህ አይነት እድል አግኝቼ አላደኩም። ባገኝ ምንም አልፈልግም። በቃ ከእግዚአብሔር ቃል ውጪ ሌላ ነገር የለም። ቃል እኮ ፓኬጅ ማለት ነው። ሀብት ብትፈልግ ቃል ውስጥ ነው ያለው። ጤንነት ብትፈልግ ቃል ውስጥ ነው ያለው። ልዩ የአገልግሎት ጸጋ ብትፈልግ ቃል ውስጥ ነው ያለው። በቃ ቃሉን ላከ እኮ ነው የሚለው። እሱ ሳይመጣም አትለውም። ቃሉ እሱ ነው፣ እሱ ቃሉ ነው። ቃሉን ላከ፣ ፈወሳቸው። ስለዚህ የቃል ምስጢር ከገባ ቃል ማለት ምን ማለት እንደሆነ ከገባ ሁሉን ነገር የምትቀይርበት መርሽ ነው። እዚህ ውስጥ
እዚህ ውስጥ የሆነ ነገር የሚፈልግ ሰው ካለ ያ የምትፈልገውን ነገር የምታገኝበት መሳሪያ ቃል ነው። የእግዚአብሔር ቃል ይምጣ በሉ እስኪ። የእግዚአብሔር ቃል ይለቀቅ በሉ እስኪ። የእግዚአብሔር ቃል ይትረፍረፍ በሉ እስኪ። ያኛው አሮጌው እስራኤል ለመኖር በየማለዳው እየወጣ የሚለቅመው ነገር አለ። ሰማይ ያየ ምን ይባላል? እሱ መና ነው። ይሄኛው አዲሱ እስራኤል በእግዚአብሔር እስራኤል የሆንከው በየማለዳ እየወጣ ምትለቅመው ቃሉን። ድርጭት አይዘንብልህ፣ አሳ አይዘንብልህ። ቃል በኢየሱስ ስም ትንሣኤ ይሁን። የቃል ሪቫይቫል ይጀምር፣ ይቀጣጠል። ስለ የትኛው እሳት ነው የምትጠይቀኝ? እኔ ቃል ስለሚቀሳቀስበት እሳት ካልከኝ እስማማለሁ። የትውልድን ልብ የሚቀይር ቃል ነው። የሀገርን ገጽታ የሚቀይር ቃል ነው። የቤተ ክርስቲያንን ድንዛዜ ይሄ ብርዱን የሚያጠፋ እሳት ቃል ነው እንጂ ሙዚቃ አይደለም፣ የሆነ ነገር አይደለም፣ የሆነ ነገር አይደለም። ቃል ነው። ቃል እንሞላ። አሜን። ለዛ ከሆነ አብ የላከልን ቃል ነው። በቃ ቃል ምን ሆነ? ስጋ ሆነ። እንዴት ይጠመኛል? እኔ እኮ ፍላጎቱ አለኝ፣ ማንበብ ግን አልችልም፣ እንቅልፌ ይመጣል፣ ቃል ምናምን ትላለህ። ይኸውልህ ሰውነትህ ያለመደውን ምግብ የመጀመሪያ ቀን ብላ። እህል ነው አሸዋ ነው የምበላው ነው የምትለው። ይኸውልህ የእግዚአብሔር ቃል የነጠረ ነው፣ ለሰውነትህ ተስማሚ ነው፣ ግን አልለመድከውም። ስትበላውን ይዘገንናል። ግን ዝም ብዬ ግትህና መጨረሻ ላይ ታመሰግናል። ዳይቱ ተስማምቶኛል። እነዛን ጃንክ ፉዶች ካጠገብህ ታባራል። እነዛን ለሌላ ችግር የሚዳርግህን ምግቦች ቢጣፍጡም እንኳን ይጣፍጣል እኮ። አሁን ዝም ብለህ ስክሮል እያረከው ስትበላው ይጣፍጣል። ቀኑ ሙሉ እንደሱ ነው የምትውዩ። ግን መጨረሻ ላይ ይጎዳሻል፣ ይነድፈሃል፣ ውስጥህን ሚዛንህን ያዛባል። ስለዚህ ጤንነት እንዲስተካከል ከፈለግ ከለመርከው ላይፍ ስታይል ትንሽ ወጣትልና እንዲቆጭ ብለህ ቃል ትበላለህ፣ ቃል ትበላለህ፣ ቃል ትበላለህ፣ ቃል ትበላለህ። አሁን አይታወቅህም። የሆነ ቀን ላይ ቆመሃል። ቢገፉ አትወድቅም። የሆነ ነገር ቢፈጠረ በራስ ላይ አትንገዳገድም። ሚዛንህን ጠብቀህ ትቆማለህ። የበላና የተማረ አይወድቅም ማለት ቃሉን ነው። አሜን። በቃ ቃል ካገኘ ደግሞ ይኸውልህ መንፈስ ቅዱስ ቃል ካገኘ የሚሰፋው ቃል ላይ ነው። በዘፍጥረት ላይ እኮ ውሃ ላይ ሰፎ ነበር ነው እንጂ የሚለው እንጂ ጠረጴዛ ላይ ነው። ውሃው የሚመሰለው በእግዚአብሔር ቃል ነው። አንተ በቃል ተሞላ ማለት የመንፈስ ቅዱስ ሙላት ባንተ ላይ እየመጣ ነው ማለት። አሜን። ይሆንልሃል፣ ይሆንልሻል። የእግዚአብሔር ቃል በሙላት ይኖርባችሁ ተብሏል። በዚህ ባርኮት ተባርከሃል። ቃል ካንተ ውስጥ አይጠፋም። ቃል ካንተ አፍ አይወሰድም። ቃል ከኑሮ አይጠፋም። እየወጣ ምን ልበል አትልም። አፍህን ስትከፍት እንደ ምንጭ ይፈሳል፣ እንደ ወንዝ ይፈሳል። ሁለተኛው የእግዚአብሔር እሳት መንፈሱ እየጨመረ ባንተ ላይ እንዲሄድ ከቃል ጀምሮ ጸልይ። በመንፈስ ነው የምትጸልየው። ጸልይ ሲባል በመንፈስ ጸልይ። ይሁዳ 1:20 ላይ በመንፈስ ጸልዩ ይላል። ሃሌሉያ። በመንፈስ መጸለይ ማለት ምን ማለት ነው? ምን ማለት ነው በመንፈስ መጸለይ ማለት? ከመንፈስ ቅዱስ ሐሳብ ጋር አንድ የሆነ ጸሎት ጸልይ። ይሄን በምን አውቃለሁ? እና በውስጥ ያለውን አናግረዋ፣ ተግባባ ከሱ ጋር። ላዩን እንዲህ በየድንኳኑ እየሄድክ ከሱ ጋር እንዴት ትግባባለህ? ያንተ ጂፒኤስ አይምሮ ነው። በቃ በአይምሮ ነው። እዛ ጥሩ ነገር አለ፣ እዛ ቤት እንትን አለ፣ እዛ እንትን አለ። እንደዛ ነው። ውስጥህ ንጉሥ ይዘ፣ ውስጥህ ፈጣሪ ይዘ፣ ውስጥ አምላክ ይዘ ከሱ ጋር አታወራም፣ ከሱ ጋር አትመካከርም። የሱን ተግሳጽ አሰማም፣ የሱን ምክር አሰማም፣ የሱን ንግግር አንተ በቃ ጎበዝ ሰው ነህ፣ ህይወትህን ለመምራት ዋና አንደኛ ሰው ነህ። ትሞታለህ፣ ትሞታለህ። መጽሐፍ እንደዚህ ላይ የሰራዊት አምላክ እግዚአብሔር አንተን የሚተው በምድር ላይ ይጻፋሉ አለ። አፈር ይበላቸዋል። ሐውልት ይቆምና እዛ ነው የሚጻፈው ነገር ሁሉ ማለት። እሱን ያልተውስ በሰማይ ነው የሚጻፉት። ስማችሁ በሰማይ ስለተጻፈ ደስ ይበላቸው ነው። ጌታ ኢየሱስን የተቀበልክለት የመንፈስ ቅዱስ ማደሪያ ነህ። እሱ ይናገራል። እንደ ወንዝ ነው።
እንደ ወንዝ 24 ሰዓት ወንዝ እኮ የሚፈሰው ከብቶች ሲመጡ አይደለም እንዲጠጡት። ወንዝ የሚፈሰው ገበሬ ሲኖር አይደለም። ወንዝ መፍሰስ ስራው። ስለዚህ የሕይወት ውሃ ወንዝ ከሆድ ይፈልቃል የተባለልህ አንተን እና መንፈስ ቅዱስ እንዴት እንደሚናገር አንዳንድ ሰዎች አያውቁም። በቃ በሰው ነው የሚናገራቸው። ሰው ሲናገር ሰው ደግሞ እንደ እግዚአብሔር አይደለም። እግዚአብሔር እኮ አይዋሽም። እግዚአብሔር አንቺን ለማባበል ምንም ነገር አይጨምርም። ሰው ሁኔታሽን እያየ ነው የሚናገረው። አይ ጠንካራ ነገር ብናገራት ትርቀኛለች እያለ አንቺ ሴት እግዚአብሔር እንዲህ ይልሻል ከሱ ጋር እንዲህ እየተጃጃልሽ እንድትኖር ያደርጋል። እግዚአብሔር ጋር እውነት ነው። አሁን መስታወት ፊት ቁም። መስታወት ፊት ስትቆም እኮ መስታወት የፈለክ አደገኛ ሰው ብትሆን መዶሻ ይዘ እከሰክሳለሁ፣ አወፍረኝ፣ ጎላ አርገኝ፣ ፊቴ ላይ ምናምን የሆነ ፊልተር ጨምር ብትለው አይጨምርም። መስታወት አይጨምርም፣ አይቀንስም፣ ራስህን ነው የሚያሳየው። ለዛ ነው አንዳንድ ሰዎች መልኬን ጠጥቼ ሳድር መልኬን አልወደውም ይላሉ። ጠጥተ ስታድር መልክ እንደሚያስጠላ የነገረ መስታወቱ ነው። አይተሃል። ጓደኞች ግን አልነገሩም። ፊት በጠጅ ማዲያት እንደወጣ አልነገሩም። ቆዳው እየተቀየረ እንደሆነ አይነግሩትም። የማይዋሽ መስታወት ይናገራል። የእግዚአብሔር ቃል እንደዛ ፊቱ ትቆማለህ እንዲህ ነው ይልሃል። አምነ መቀበል ነው ያለብህ እንጂ አንተን እያባበለ አይቀጥልም። አይሆንማ። ምክንያቱም እኛን የሚያኖረን እኮ አለ፣ እናውቀዋለን። ሶሻል ላይፉን አይደል? ከማን ጋር እንዴት እንደሚኖር፣ በማን ልቡስ መጎዝጎዝ እንደሚቻል፣ ማን እንዲወደን ማድረግ እንደምንችል ይቻላል። እሱን አርደን ነው ይወጣል። በቃ እሜቴ ባወሩ ቁጥር ያል ጋሼ ባወሩ ቁጥር ሳይገባንም እንዲህ ያል አጠገብ ያለውን ሰው ለማቆየት ብለ ሁሉ ነገሩን ትክክል ነው ይያል ኖረንም እናውቃለን። ምንድነው የጠቀመን? ምንጣፍ ነው ያረገን። የነሱ መረማመጃ ያቆናል። እነሱ ደግሞ ያቆናል፣ በደንብ ያቆናል። አስመሳይነታችንን ያውቃሉ፣ ወላዋይነታችንን ያውቃሉ። በኢየሱስም ዛሬ ይታረድ፣ አሮጌው ማንነት ይታረድ። የእውነት ሆነ ብቻ እንድትቀጥል የሚያደርግ እግዚአብሔር ቅባት ወደ አንተ ይምጣ። በእሳት ይለውጥ እግዚአብሔር። ይሄ እርጥብ የሆነውን ሸክላ የሚያግለው የእግዚአብሔር መንፈስ፣ የሚለውጠው የእግዚአብሔር መንፈስ። ትላንት እንዲህ ነበርኩ ዛሬ ተለውጫለሁ የሚል የእግዚአብሔር መንፈስ በመንፈስ ቅዱስ ጸልየዋል። ተቀለ መንፈስ ቅዱስ አይዋሽም። ጠላት እኮ የሚገል አበስብሶ አገንትሮ የሱም ምሪት እንዳትቀበል አድርጎ ራስህን እንድትሰማ አድርጎ አገንትሮ ቀና አያምር፣ ውሎ አያምር፣ ልብስ ትለብሳለህ አያምርህ፣ ምንም ያምርህ ነገር የለም። በቃ እኔን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋት ምን ይላል ያርባል። ሃሌሉያ ወዳጆቼ፣ ስንታረቅ ነው ዓለም ያለው። ሰላም ሲሆን ነው ዓለም ያለው። አለበለዚያ ተወጣጥረ ሁሉ ነገር አያምርም። ኮሪደር ቢሰራ አያምርም። ኮሪደሩ አይደለም ያስጠላ፣ ራስ ተጣልተሃል ከራስ ጋር። ፎቅ ብሰራ የራስ ፎቅ አያምርም። የሆነ ነገር ብታያምርም ዛሷ አበሻ እኮ አፕሪሺዬሽን ማያውቀው ለዛ ነው። ለምሳሌ ቆንጆ ሆነሽ መጣሽ፣ አዲስ ልብስ ለብሰሽ ምናምን አይሽ ደራረሽ ብላት አርፈ አንቺ የምትፈልጊው ዋው፣ ለዋው ገና ነን። ይቅርታ አድርጌ ለዋው እኛ ገና ነን። አበሾች ገና ብዙ ችግር አለብን። በኢየሱስም ይራገፍ። ይኸው ለዘንዶ ውጦ ምን እንደሚያደርግ ከብቱ ይውጥና ምንድነው የሚያደርገው? አጥንቱን ለማራገፍ ዛፍ ላይ ይወጣና እንዲህ ተዘቅዝቆ ይተኛል። ተፈጥሮ ስጋውን ራሱ ያጣራለታል። አጥንቱን በዚህ ቋቋቋ ጎንበስ ብለ ዛሬ አጥንት ይውለቅ። አላስቆም ያለ፣ አላራምድ ያለ፣ አላስተኛ ያለ እንዲህ ድርቅ አጥንት ይውጣ ከውስጥ ማለት የእግዚአብሔር ቃል ሲፈውሳችኋል። አንዳንዶቻችሁን ሲፈውሳችኋል። አንዳንዶቻችሁን ሲፈውሳችኋል። ሲፈውሳለሁ፣ ሲያጠራለሁ፣ ነፃ ሲያደርጋለሁ፣ ሲገላግላለሁ አያለሁ። ግለሰቦች እንዲፈወሱ፣ ትዳር እንዲፈወስ፣ ሀገር እንዲፈወስ፣ ማህበራዊ ህይወት እንዲፈወስ። ስንት ዓመት ልንኖር? እንስማው እናተርፋለን። በብዙ ነገር ነው የሚመክራን።
መንፈስ ቅዱስ እኮ የተሰጠን ድካማችንን ሊያግዝ ነው። ለስጋ እኮ ነው የተሰጠ። መንፈስማ ሰማይ ገብቷል፣ በኢየሱስ ገብታል እዛ። ስጋ ይው መንፈስ ድካማችንን ያግዛል ስላለ ይው ከሌቦች ሊያስጥልህ ነው። ቢዝነስህን ከመፈራረም በፊት ጥቂት 5 ደቂቃ አባ ምን ትላለህ? እኔ ጨለማ ነኝ፣ አንተ ብርሃን ነህ። እኔ ውስን ነኝ፣ አንተ ደግሞ ኦምኒ ፕሬዘንት ነህ። ጌታ ሆይ እኔ ማስተዋሌ የተገደበ ነው። አንተ በዓለሙ ሁሉ አይኖች ክፍት ናቸው። ጌታ ሆይ ምን ትላለህ? ምን ትላለህ? ምን ትላለህ? ምን ትላለህ? ምን ትላለህ? በቃ አቤት እሱ ሰጠኸው አይደል? ጣልቃ ሲገባ ታየዋል። ያ ሊበላ የመጣውን ሰውዬ ጎማውን አተንፍሶ ያዘገየዋል። መንገድ ጃም ፈጥሮ ከቀጠሮ ያዘገየዋል። ተናደህ በቃ ማይረባ ሰው ነው ብለህ እግዚአብሔር እያስመለጠህ እግዚአብሔርን ለሚያምኑ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። በአንተ ጉዳይ ላይ ፌል ቢያደርግ ነገሩ ከስራ አይደለም፣ ለበጎ ነው። በአንተ ጉዳይ ላይ ነገሩ አልንቀሳቀስ ቢል ጠሞ አይደለም፣ ለበጎ ነው። እና ተመካከር ከአባትህ ጋር በንግድ ህይወት፣ በትዳር ህይወት። አሁን ትዳር ላይ ግንኙነት ላይ ብዙ ጊዜ ደጅ ነው ሰው መልክ ነው የሚያየው ይላል መጽሐፍ ቅዱስ። እውነት ነው። መልክ ታያለሽ፣ መልክ ታያለህ፣ ትገባበታለህ። ከዛ በኋላ የሚጎረብጥ ሰላምህን የሚነሳ ማይመች ምን ሆኜ ነው የምትለው ነገር፣ ከዛ ወደ ሌላ ነገር ትገባለህ። መጀመሪያ ቢሆን ኖሮ በርከክ ከሰተን አንተ ያየሃትን ሊሆን ይችላል፣ ያላየሃትንም ሊሆን ይችላል። የምትመቸው ረዳት ነው ያለ። ምትጎረብጠው አላለም። ለሴቷ ምንም የሚመችሽን ነው አምጥቶ አባባ ጎን እላረጋ። አንዴ እንደ ሚስት፣ አንዴ እንደ እህት ወክ እያደረጋችሁ እንደዚህ እንዲህ የመታችሁ ታገባለህ። ተፈራርተህ ትኖራለህ። እሷ እዛ ናት፣ አንተ ዘር ስናይፐር ነው በእንትን ነው። ዛሬ እየተፈወስክ ነው። በኢየሱስ ስም እየተፈወስሽ ነው። እየለቀቀ ነው። ያልሆነ እንኳን ግንኙነት ቢሆን ጌታ በመጣ ጊዜ እንዲህ አደረገው። እንዴ ሳራና አብርሃምን ያገናኛቸው እኮ ጌታ አይደለም ያጋባቸው። በአምላካዊ ዕውቀቱ እሱ ሊሆን ይችላል፣ በመጽሐፍ ግን አልተጻፈም። ምክንያቱም አህዛብ ናቸው። አህዛብን ይሄን ከዛ ምናምን አጋባ፣ አላፈራረመም እግዚአብሔር። ከዛ በህይወታቸው ላይ ራእይ አለ፣ ግን የሚጋጭ ነገር አለ። እሷም አልወለደችም። ልክ ወደ እግዚአብሔር ፊታቸውን ከመለሱ በኋላ እግዚአብሔር መጣና ወደ ድንኳናቸው ገብቶ አንድ ቀን የገባው ለዘላለም አሳይመንታቸውን ሰርቶ አንዴ በቃ ወደ ህይወታ አንዴ ይገባል። ሁሉን ነገር እግዚአብሔር አስተካክሎት ይወጣል። ለዛ ነው ብዙዎች በዓለም እያሉ የማይግባቡ ባልና ሚስቶች ወደ ጌታ ሲመጡ ጌታ ሁሉንም ነገር አንድ መንፈስ ነው። በጌታ ሆነ መግባባት ካቃተ የራስህን መንፈስ ነው ቼክ ማድረግ ያለብህ። አንዳንድ ጊዜ ሰይጣን ያለው እዛ ሰውዬ ላይ ብቻ ይመስለናል። አባቴ ወፍራም ሰይጣን አንተ ውስጥ ሊኖር ይችላል። ሰይጣን ማንንም አይፈራም። በማንም ሰው አይምሮ፣ በማንም ሰው ሐሳብ ውስጥ ሊኖር ይችላል። የኔ ይሆን ብሎ ማሰብ አንዳንዴ ጥሩ ነው። ስለዚህ በመንፈስ ቅዱስ ጸልዩ ማለት መንፈስ ቅዱስ ፈቃድ ውስጥ ሆናችሁ ጸልዩ። አሁን እግዚአብሔር በቅርብ ጊዜ እኔን ያስተማረኝ ጸልይልኝ ለሚል ሰው ሁሉ አልጸልይ። መጀመሪያ ለምን እላለሁ። ብዙዎቻችሁ እንደሱ አይደል? ለምንድን ነው የምጸልየው? ጉዳዩን ንገሪኝ ወይ ንገረኝ ይላል። አይ በደፈናውማ አልጸልይ። ሾላ በደፈናው የሚል አብያተ ክርስቲያናት አለ። እዛ ሄደ ነው እንጂ ማጸለይ። እኔ በደፈናው አልጸልይ፣ ሰምቼ ነው። ምክንያቱም እኮ ይሄ የምታወራኝ ነገር ጸሎት ማያስፈልገው ሊሆን ይችላል። ስለዚህ መመካከር አለብን፣ ማውራት አለብን። አለቀ። ከዛ በኋላ ጸልያለሁ። መጨረሻ ላይ አውቄው ነው የምጸልየው ማለት ነው። እኔም እንደዛ ነው። መንፈስ ቅዱስን ሰምቼው ይህን ነገር ላደርግ አደርግ ሲለኝ አደርጋል፣ አደርግ ሲለኝ አደርጋል። አንድ ሰውዬ አለ አሁን ሰሞኑን በጣም የምቸገርበት ያውቃሉ፣ ቅርብ ያሉ ሰዎች። ሰውዬ የምፈልገው ሄጄ እኔ ጉልበቱን ስሜ ጋሼ እንድለው፣ እኔ ውስጥ ደግሞ ትልቅ እንጨት ገብቶ ከሱ በስተቀር ለሰው አያስጎነብሰኝም። ምከሩኝ እስኪ፣ ምከር ጎበዝ፣ ስትመክሩ ጎበዝ ምከር እስቲ። አይጠበም የሚባል አለ የእግዚአብሔር ቃልም ብለህ ምከር። መምከር አይሰለችም። እኔ ግን ምንም ራሴንም መከርኩ አነበብኩናል። ውስጤ ያለው ልክ በቃ አላደርገውም ስል ውስጤ ሐሴት ያደርጋል። ያ ሰው ደግሞ ይፈልጋል። ይቀር
ምንድነው እሱ ግን እንደዚህ የሚያኮራው? አረ እኔ ኮርቻ ተፈጥሮዬ ኩራ በዘራችን የለም። ግን አልወርቅም ለሰው ርቦኛ ያውቃል 2 ቀን በህይወት ዘመን 2 ቀን አልበላም ብዬ ከሩቅ አይደለም ከቤተሰቦቼ ተጣልቼ እና ገጋ ዘርቃ ዘራፍ ያባቢለዋ ልጅ ብዬ አንጀቴን ጥፍር አድርጌ ገና ጮጬ ነኝ እኮ ጥፍር አድርጌ ጎረቤት እንኳን ብበላ ማለት እነሱ ያወቁብኝ ስለሚመስለኝ ሌላ ቦታ እኮ መብለች አልበላም ብዬ እንዴ ብዬ በሶስተኛው ቀን ነው እናቴ አይተ አንተ ልጅ ተው ብለው አባብለው ለምነው ምን ብለው ምለው እያልኩ እያጉረመረምኩ እግዚአብሔር ደግሞ እንዴ አመላችሁን ካወቀ ይኸው እንደ እናት ነው እግዚአብሔር እናንተን እንዳመላችሁ ያኖራችኋል። እኔ ልጸልይላችሁ የሰው ፊት ሳታዩ ከሰው በታች ሳትሆኑ ዘመናችሁ ይለቅ። በቃ እንዲህ ካልሆንሽ እንዲህ አላረግም እንዲህ ካልሆንክ እንዲህ አላረግም የሚለውን ሁሉ ካጠገባችሁ አንስቻለሁ። እናንተም ሰውን እንዲያታርጉ እዚህ ውስጥ ካልተንበረከከ ይና በጭራሽ ሰው ነን ሁላችንም እኩል ነን። በቃ አንድ እግዚአብሔር አለ። መንፈስ ቅዱስን ስሙ። የመጨረሻው እሳቱ ይኸው 3 ነገር ነግሬያችኋለሁ። እሳቱ የሚቀጥልበት አንደኛ የእግዚአብሔር ቃል በሙላት ይኖርባችሁ። ይሄ የላይፍ ታይማችሁ ኮሚትመንት ይሁን። ይሄው ዘመናችሁ ሁሉ ጠዋት መታሰላሰሏትን ቃል ይዛችሁ ነው መውጣት ያለባችሁ ከቤት። ማታ አዘጋጁት ወይ ጠዋት ተቀበሉና እሱን ቀኑን ሙሉ እያመነዠጋችሁ ዋሉ። ስታገኙ ደግሞ ኦዲዮ ስሙ። ሁለተኛው በመንፈስ ቅዱስ ጸልዩ። ከመንፈስ ቅዱስ ሐሳብ ጋር የሚስማማ ጸሎት ጸልዩ። እሱን እየሰማችሁ እሱን እያደመጣችሁ ዋሉ። ሶስተኛውና የመጨረሻው ከሁኔታና ከቦታ እሳቱን ከሚያጠፋ ሁኔታና ቦታ ራቁ። አሁን መብራቱን የሚያጠፋው ንፋስ ነው ብያችኋለሁ አይደል? ይሄ ቦታ ይፈልጋል። ስለዚህ ንፋስ የማይነፍስበት ቦታ ይቀመጣል። አለቀ። የት ነው የምትውለው? የድሮ ጓደኛዬ ናት፣ በጌታ አይደለችም፣ የትምህርት ቤት ናት፣ ናፍቃኛለች፣ እንገናኝ ብለሽ ትውያለሽ። የዛን ቀን ውለሽ የመጣሽ ቀን እንዴት ነው ውሎ? የድሮ ጓደኞች ጋር ውለ ተመጣለ ውለ የመጣ ቀን ምንድነው? ቦታህን ምረጥ። በቃ ሁኔታ ደግሞ አለ። ሁኔታ ማለት እናንተ የመንፈስ ቅዱስ መኖሪያ አይደላችሁ? መንፈስ ቅዱስ የሚወደው ነገር አለ። ለምሳሌ ዘይቱ እንዲቀጥል እኮ ንጹህ ዘይት መሆን አለበት አልን አይደል? መንፈስ ቅዱስ ባንቺ ውስጥ እየደመቀ መሄደው ቅድመ ሁኔታዎች አሉ። ኤፌሶን 4:31 ምን ይላል? ለቤዛም ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑ። መራርነት 1፣ ቁጣ 2፣ አድመኝነት፣ ንዴት፣ ክፋት እነዚህ ሁሉ ከናንተ ዘንድ ምን ይበሉ? እነዚህ ማለት አመዶች ናቸው። መብራቱ እንዳይደምቅ አመድ ይሆንብሃል። እዛ መንፈስ ቅዱስ ሻይን አያረግም ባንተ። ቀላል ይመስላል። ንዴት ማለት ሙሉ ቀንህን ነው የሚይዘው። ሙሉ ቀንህን ይይዛል። እንደዛ አይነት ነው። ለምሳሌ አንተ ተናደርክ ማለት መንፈስ ቅዱስ ወርካውት አያደርግም ባንተ። እሱ ይሰራል፣ ባንተ አይሰራም። ለዛ ነው እኔ ለምሳሌ አሁን ስመጣ ከቤት ሁሉ ጊዜ ላገለግላችሁ ስመጣ ተጠንቅቄ ነው የምመጣው። ስልኬን አልከፍትም። ወንድሜ ሞቶ የወንድሜን ሞት የሰማሁት ከዚህ ወጥቼ ነው። ከፍቼ ስልኬን ቴክስት ገብቷል። የገባው ጠዋት ነው 4 ሰዓት ተኩል እዚህ ቁጭ ብዬ ስልኬን ብከፍት ወንድም ሞቷል። እንዴት ነው ማገለግላችሁ? እንዴት ነው ምዘምረው? ቤተክርስቲያን ሆናችሁ ስልካችሁ የምትነካኩ ሰዎች ተጠንቀቁ። እግዚአብሔር ሊያተርፋችሁ የሚፈልገው ቀናችሁን ከሚመታ ነገር ነው። የሞተውን አልመልሰው ይደርሳል ሁሉ። ስለዚህ ለእግዚአብሔር ጊዜ መስጠት ስለምፈልግ ስልኬን አልከፍትም፣ ሌላ ዜና አልሰማም፣ ምናምን ጸልያለሁ። ከዛ ቤተክርስቲያን መጣለሁ፣ ገባለሁ። ስገባ ልጆች እግዚአብሔር ይባርካቸው እዚህ ያሉ ልጆች ሁሉን ነገር ተጠንቅቀው እንደኔ ያስተካክለው ስለምገባ ነው ወደ መድረክ መውጣው። ድሮ ግን እንደዚህ አይደለም፣ ያናድደኛል። መሳው ካልተወለወለ እናደዳለሁ። የሸረሪ ድር ካለ እናደዳለሁ። መብራት በትክክል ካልበራ እናደዳለሁ። የሆነ ወንበር እንዲህ ካልተ እናደዳለሁ። ከዛ ተናድጄ መጥቼ እናንተን በዱላ ዝም ምናምን እያልኩ ነው የምሄደው። ይሄ አሁን ታዲያ አገልግሎት ነው? አገልግሎት ወጥ ነው።
አገልግሎት እንደዚህ ያለ። ስለዚህ ሌዋዊው ሪላክስ እንዲያደርግ እግዚአብሔር ፈለገ። ሌዊ የኔ ነው አለ። ስለዚህ እሱ ከተማ አይውልም፣ ዜና አይሰማም፣ ውትድርና አይሄድም፣ በድንኳን ነው ያለው ማለት ነው። አለቀ። ከዛ ወጥቶ ሃሌሉያ ነው የሚለው። ሃሌሉያ እንድንል ንጹህ ወንጌል ሰብከን እንድንወርድ ያደረጋችሁ የጀርባ አጥንቶች እግዚአብሔር ይባርካችሁ። እሳቱ እንዲነድ አመዱን ከውስጥ አውጣ። ልሳን ይቀየራል። አንደኛ ይቅርታ ነው፣ ይቅርበል። ይቅርታ ደግሞ አሰበ ሳይሆን በቃ ወዲያው ይቅርበል። ይዘህ መራርነት ማለት ረጅም ዘመን አትሂድ። በምንም ነገር ትጋጫለህ። በተነጋገርክ ቀን ሽጉጥ ካልመዘዝኩ አትበል። አገር እያዝልኝ በቃ ይሄ ነው ኬዙ፣ በቃ ፈተናል፣ ቀጥል። እንዲህ አይነት ችግር ወደፊትም ሊፈጠር ይችላል። እየፈታ ትሄዳለህ። የሰው ዓለም ነው። ለምን መንፈስ ቅዱስ በዚህ አይኖርም? ቂም የምትይዙ የጸሎት ሰዎች እስከ ዛሬ የጸለያችሁት አይሰራም። እኔ እግዚአብሔር ሰው ከሆንኩ እሳት ባንተ ላይ ይወርዳል። እውነት እግዚአብሔር ያንተ ብቻ ነው። ይሄ የራስ ምኞት ነው። መራርነት ከናንተ አይውጥ። መንፈስ ቅዱስ በዚህ ውስጥ የለም። ጨርሻለሁ። እንቆማለን።